አማርኛን ማንበብና መጻፍ አስቸግሯችሁ ከሆነ ረጋ ብላችሁ ይህን ቪዲዮ እስከ መጨረሻው በመከታተል እንዲሁም ደግሞ አዲሶች ከሆናችሁ ሰብስክራይብ እና ሼር በማድረግ ለሌሎች ታዳርሱልን ዘንድ ከወዲሁ እናሳስባለን። ባላችሁበት ሆናችሁ በኦንላይን ትምህርቱን ለመከታተል ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቻ አማርኛን ማንበብና መጻፍ እንድትችሉ እናደርጋችኋለን። ሰላም ጤና ይስጥልን። የተወዳችሁ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ይህ ንስር ቋንቋ አካዳሚ ነው። እናንተ ባላችሁበት ሆናችሁ በአጭር ጊዜ አማርኛን ማንበብና መጻፍ የምትችሉበት። ዛሬ ደግሞ ለየት ባለ ሁኔታ ለእናንተ ቀላልና ምቹ በሚሆን መንገድ ቃላትን ከምስል ጋር ወይም ደግሞ ከስዕል ጋር በማያያዝ በቀላሉ የምትረዱበትን መንገድ ይዤላችሁ መጥቻለሁ። በተለይ ደግሞ ትልልቆች ስትሆኑ ቃላቱንም የሆነ ምስሉን በቀላሉ ለመረዳት ስለማይከብዳችሁ ይህ ምስል እንደምታዩት ምን ተብሎ እንደሚጠራ እያንዳንዱ ስለምታውቁት ይህንን ደግሞ በስሙ እንዴት መጻፍ እንዳለባችሁ በቀላሉ የምትረዱበትና አማርኛን በአጭር መንገድ የምታነቡበት ቀላል አማራጭ። ስለዚህ ባላችሁበት ሆናችሁ ትምህርቱን በመከታተል በኢሞ፣ በዋትስአፕ፣ በቴሌግራም በአጭር ጊዜ መማር ትችላላችሁ። አሊያም ደግሞ እዚሁ ዩቲዩብ ላይ እንዲሁም ቲክቶክ ላይ ናይል አካዳሚ ብላችሁ ብትገቡ ታገኙናላችሁ። እዛ ላይ በመግባት በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋችኋለን። ስለዚህ አሁን ቀጥታ ወደ ትምህርቱ እንሄዳለን። እናንተም እስከ መጨረሻው ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ተከታተሉ። ቃላትን በቀላሉ ማንበብ ከምስል ጋር እንደምታዩት ይህ ምን ይመስላችኋል? ይህንን የማያውቅ ሰው አይኖርም። ማንጎ ነው አይደለ? ማንጎ። አሁን ይሄ ምንድነው ብላችሁ ማንኛውም ሰው ህፃናትንም ጨምሮ ማንጎ ሊል ይችላል። ነገር ግን ዋናው ዓላማው ማንጎ ብሎ እንዲነግረኝ አይደለም። ማንጎ ብለህ እንዴት ልትጽፍ ትችላለህ ወይም እንዴት ልትጽፍ ትችያለሽ ነው። ስለዚህ ማንጎ ለማለት እንዴት ነው የምንጠቀመው ነው። ማ አራተኛ እንጠቀማለን የመ ቤተሰብ፣ ን ስድስተኛ የነ ቤተሰብ፣ ጎ የገ ቤተሰብ ሰባተኛ እናስቀምጣለን። ስለዚህ ይሄ ምን ይላል? ማንጎ ማንጎ። ስለዚህ ማንጎ የሚለውን ምስሉን ካየነው የራሱን ስሙን በፊደል እንዴት እንጽፋለን ዋናው ዓላማችን። ስለዚህ አሁን በነገርኳችሁ መሰረት ልክ እንደዚህ ያደረጋችሁ ፊደላትን አገጣጥማችሁ ቃላት በመመሰረት የዚህን ምስል ስም መጻፍ መቻል አለባችሁ። ሌላው እዚህ ጋር የምታዩት ሰዓት ነው አይደል? ይሄ ምን ይመስላችኋል? ሰዓት ነው። ስለዚህ ሰዓት ብላችሁ ጻፉ። እስኪ ሰዓት ብላችሁ ጻፉ ሁላችሁ። ባጭሩ ሰዓት ብላችሁ ለመጻፍ ሰ ነው። ስ አንወስድም። የትኛው ነው የምንጠቀመው? ሰ የመጀመሪያ፣ ከዛ አ አይኑ አሁኑ አራተኛ እንጠቀማለን። ት ስድስተኛ። በአንድ ላይ ስናነበው ምን ይላል? ሰዓት ሰዓት። ይሄ እዚህ ጋር ምን ይመስላችኋል? የምታዩት ምስል ምናልባት አብዛኞቻችሁ የማታውቁት ልትኖሩ ትችላላችሁ። ነገር ግን ይሄ በባህር ላይ የሚሄድ ጀልባ ይባላል። ጀልባ። ስለዚህ ጀልባ ብላችሁ ጻፉልኝ እስኪ። ጀልባ ብላችሁ ጻፉልኝ። ሳታዩ ነው እዚህ ጋር የጻፍኩትን እያያችሁ አይደለም የምጽፉልኝ። ሳታዩ ጀልባ ብላችሁ ጻፉልኝ። ኦኬ። ጀ የመጀመሪያ እንጠቀማለን፣ ል ስድስተኛ እንጠቀማለን፣ ባ አራተኛ እንጠቀማለን። ስሙ ማን ነው? ጀልባ ጀልባ። ስለዚህ የዚህን ስም ነው እዚህ ጋር የምንጽፈው። ስለዚህ ጀልባ ካልነ በዚህ መንገድ በቀላሉ መጻፍ እንችላለን ማለት ነው። ይሄኛው ምን ይመስላችኋል? ይሄ ምን ይመስላችኋል? ባቡር ነው። ባቡር 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 ብላችሁ ለመጻፍ ባ ስትሉ በቡ ቢባ ስንተኛ ሆነ? አራተኛ። ቡ ሁለተኛ፣ ር ስድስተኛ። ስለዚህ ባቡር ብለን ለመጻፍ በቀላሉ የበቤተሰብ አራተኛ፣ ሁለተኛ እና ስድስተኛ አድርገን የረ ቤተሰብ እንጽፋለን። በቀላሉ ባቡር ብለን ጻፍን አይደለ? ባቡር። ይሄ ምን ይመስላችኋል? እዚህ ጋር የሚታያችሁ ምስል መዶሻ ነው አይደለ? መዶሻ። አናጺዎች በብዛት የሚጠቀሙበት ምን ይባላል? መዶሻ ነው አይደለ? መዶሻ የሚለውን እንዴት መጻፍ አለብን? ስለዚህ መዶሻ የሚለውን ለመጻፍ መጀመሪያ መ ስንል አንደኛ ነው። ዶ ስትሉ ደግሞ ኦ ሰባተኛ ነው። ሻ ስትሉ ምን ይሆናል? አራተኛ ይሆናል አይደለ? ስለዚህ መ ማለት የመቤተሰብ አንደኛ ነው። ዶ ማለት የደቤተሰብ ሰባተኛ ነው። ሻ ማለት የሸ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? መዶሻ 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 ይላል ማለት ነው። ከዛ እዚህ ጋር ምን ይታያችኋል?
የእጅ ጓንት ይታየኛል፣ እናንተም ይታያቸዋል። የእጅ ጓንት። ስለዚህ የእጅ ጓንት ምን ብለን ነው የምንጠራው? ጓንት ነው አይደል የምንለው? ጓንት። ጓ ማለት ስንተኛ ፊደል ነች? ጓ ጓ ማለት የገ ቤተሰብ ስምንተኛ ፊደል ነች። ን ስትሉ ደግሞ የነ ቤተሰብ ስድስተኛ፣ ት ስትሉም የተ ቤተሰብ ስድስተኛ። ስለዚህ ምን ይላል? ጓንት። ጓንት ይላል በቀላሉ። ሌላው እዚህ ጋር ምን ይታያችኋል? የአንበሳ ምስል ይታያችኋል አይደለ? የአንበሳ ምስል፣ የአንበሳ ምስል። ስለዚህ አንበሳ ወይስ አንበሳ? አንበሳ ነው የምንለው። ስለዚህ አ ስትሉ የመጀመሪያ፣ ን ስትሉ የነ ቤተሰብ ስድስተኛ፣ በ ስትሉ በየመጀመሪያ፣ ሳ ስትሉ የሰ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? አንበሳ፣ አንበሳ፣ አንበሳ ብለን በዚህ መልኩ መጻፍ እንችላለን። ሌላው ይቺ ነገር ምን ትመስላችኋለች ስታዩት? ይቺ ነገር ምንድን ነች? ጃርት ትባላለች። ጃርት። ምን አልኳችሁ? ጃርት ትባላለች። እችን ጃርት የምትባለዋን ስሟን እንዴት እንጻፈው? ጃ የጀ ቤተሰብ አራተኛ፣ ር የረ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ። በአንድ ላይ ስናነበው ምንድን ነው የሚለው? ጃርት፣ ጃርት፣ ጃርት። ኦኬ። ሌላው እቺ እዚህ ጋር የምታዩት ምስል ምን ትመስላችኋለች? የሚያውቃት እስኪ ምን ይነግረኝ? ቀበሮ ነች። ቀበሮ። ስለዚህ ይህን ቀበሮ የሚለውን እንዴት መጻፍ አለብን? ዋናው ዓላማችን እኛ ምስሉን ከስሙ ጋር ለማመሳሰል እንጂ ለምስሉ ያን ያህል ትኩረት የምንሰጠው አይደለም። ስለዚህ ቀበሮ ብለን ለመጻፍ እንዴት መጻፍ አለብን ነው። ቀ ስትሉ ቀ የመጀመሪያ ይሆናል። በ ስትሉ በ የመጀመሪያ ይሆናል። ሮ ስትሉ ረ ሰባተኛ። ስለዚህ በአንድ ላይ ስናነበው ምንድን ነው የሚለው? ቀበሮ። እስካሁን የተከታተላችሁን ያላችሁ ቤተሰቦቻችን አዲሶች ከሆናችሁ ሰብስክራይብ፣ ሼር እንዲሁም ደግሞ ላይክ እያደረጋችሁ ተከተሉ። በውስጥ መስመር ለመማር ከታች በማስቀምጥላችሁ ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ አማርኛን ማንበብና መጻፍ እንድትችሉ እናደርጋችኋለን። እንቀጥላለን። እዚህ ጋር ደግሞ ይቺ ምንድን ነች የምታዩት? ማንኪያ ነች አይደል? ትንሿ ማንኪያ፣ ማንኪያ። ስለዚህ ማንኪያ ብላችሁ ጻፉ እስኪ። ማንኪያ። ማ ስትሉ አራተኛ ይሆናል። ን ስትሉ ስድስተኛ ይሆናል። ኪ ስትሉ ሶስተኛ ይሆናል። ያ ስትሉ አራተኛ ይሆናል። ምን ይላል በአንድ ላይ? ማንኪያ፣ ማንኪያ። ሌላው ይሄ እዚህ ጋር ምን ይታያችኋል? ቢላዋ ነው አይደለ? ቢላዋ። ስለዚህ ቢላዋ ለማለት ቢ ሶስተኛ ይሆናል፣ ላ አራተኛ ይሆናል፣ ዋ አራተኛ ይሆናል። ስለዚህ በአንድ ላይ ምንድን ነው የሚለው? ቢላዋ፣ ቢላዋ፣ ቢላዋ። ሌላው እዚህ ጋር ምን ይታያችኋል? ዋንጫ ይታያችኋል አይደል? ዋንጫ። ስለዚህ ዋንጫ ብለን ለመጻፍ መጀመሪያ ዋ ስትሉ አራተኛ ይሆናል፣ ን ስትሉ ስድስተኛ ይሆናል፣ ጫ ስትሉ አራተኛ ይሆናል። በአንድ ላይ ምን ብለን ነው የምንጽፈው? ዋንጫ፣ ዋንጫ። አያችሁ? ጥርታ። ስለዚህ በቀላሉ ከምስል ጋር በማያያዝ አማርኛን ከመሰረቱ ከፊደላት ጀምራችሁ ማንበብና መጻፍ የምትቸገሩ ካላችሁ ባላችሁበት ሆናችሁ ከፊደላት ጀምሮ ምንም አይነት የአማርኛ ቃላት፣ ፊደል እንዲሁም ሌሎችንም እውቅና ለሌላችሁ ቅድሚያ እንሰጣለን። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናግዛችኋለን። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርቱ ይሰጣል። ከጠዋት 12 ሰዓት ጀምሮ እስከ ሌሊት 6 ሰዓት ነው የምናስተምረው። ሌሊት 6 ሰዓት ማውቂያው ይሆናል ማለት ነው። ከነ የሰዓቶች መካከል 1 ሰዓት በመምረጥ በኢሞ፣ በዋትስአፕ፣ በቴሌግራም በተመቻችሁ የሶሻል ሚዲያ አማራጮች በመከታተል እንዲሁም በቲክቶክ እና በዩቲዩብ ታገኙናላችሁ። በአጭር ጊዜ ብቻ ቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋችኋለን። በቲክቶክ ናይል አካዳሚ ብላችሁ ሰርች ብታደርጉ ከ45,000 በላይ ፎሎወር ያለው ቲክቶክ አካውንት አለ። እሱ ጋር እየገባችሁ መማር ትችላላችሁ። እንዲሁም ቅዳሜና እሑድ ላይቭ ላይ በመምጣት በየትኛውም የዓለም ዳርቻ ሆናችሁ ትምህርቱን መከታተል የምትፈልጉ ካላችሁ ከ3 ሰዓት ሌሊት ጀምሮ እስከ ሌሊት 6 ሰዓት ድረስ በላይቭ እያስተማርን እንገኛለን። እየገባችሁ መማር ትችላላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።